እንኳን አደረሳችሁ እያልን አሁን ደግሞ የምንሻገረው ወዴት ነው? በጉጉት ስንጠብቀው ወደ ነበረው 7696 ኤም መኪና እያልን ምን ወዲሽን ቆረጠሽ እንዴ? ምንድነው? ሉላ ብታወጣልን ዮኒ ቢያወጣልን ኦዲሪ ቆርጠኛል አብርሽ ቢያወጣው ደስ ይለን ነበር። እና ማንን ያወጣው? አይደለም እጣውን የሚያወጣው ሰው ነው አይደለ? ያስጨነቃችሁ። እኔ ግን እድለኛው ማን ነው? እድለኛው መኪና የሚያህል አውጥቶ የሚያገኘው ማን ነው? እድለኛውን ብናቅ ደስ ይለን ነበር። አሁን እዚሁ ማለት ነው። እዚህ ጋር ግን ማውጣት ምንችል አይመስለኝም። ስቱዲዮ እርግጠኛ መሆን የምንችለው ከሳምንት በፊት ይሄ ሰው በ7696 ኤም ብሎ መላኩን ብቻ ነው። መኪና ማለት አለበት። ድለኝነት 7696 ኤም መኪና ብለው ከላኩት ውስጥ ማን ይሆን አሸናፊ? ማን ይሆን? ወደ አዲስ አበባ በጣም ጥሩ ነው። በጣም ጥሩ ነው። ታዲያ ቆይ እንጂ ቁጭ ሲባልበት እኮ እናንተ ይመስላል። በጣም ለዓመት በዓል ጎማው እንዴት ነው? ለዓመት በዓል ይሽከረከራል። ለዓመት በዓል ሞተር እንዴት ነው? ለዓመት በዓል በጣም ይሰራል። ለዓመት በዓል ሞተር እንዴት ነው? ለዓመት በዓል በጣም ይሰራል። ለዓመት በዓል ፍሬቻ እንዴት ነው? ለዓመት በዓል በጣም ይሰራል። ለዓመት በዓል መብራት እንዴት ነው? ለዓመት በዓል እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እንላለን። በጉጉት ሲጠበቅ የነበረው የሚለው ቃል አሁን ነው የሚሰራው። እኔ በጣም ይሄንን ሰው ማወቅ ፈለኩኝ። እኔ ደግሞ እሷን ሴት ማወቅ ፈለኩኝ። ነጆ እኔ ደግሞ እነዚህ ሰዎች ማወቅ ፈለኩኝ። ቤተሰብ ናቸው ይመስለኛል። እኔ ደግሞ ዮኒና ጸጊ አልወርድም ይላሉ ብዬ ነበር። እንኳን ወረዳችሁ። ማን ይተካል የሚለውን ለማየት በጉጉት እየጠበቅን ነው። ለዓመት በዓል መሪው እንዴት ነው፣ ጎማው እንዴት ነው፣ ቦዲው እንዴት ነው ብለን ገብተን ቼክ አረግናት። አዲስ መኪና ምንም ያልተነዳ 00 ይሄው እዚህ ስቱዲዮ ውስጥ ብቻዬን ሮቤል ነው እንግዲህ ስንነዳት የነበረው። ስቱዲዮ አሽከረክራት ነበር። ቼኪን ቼኪራው ዛሬ እንግዲህ በትንሣኤ በዓል በየቤታችሁ ሆናችሁ ይሄንን ፕሮግራም ስትከታተሉ 7696 ኤም መኪና ብሎ ቴክስት ያደረጉ ይሄንን መኪና ዛሬ ይወስዱታል ማለት ነው። አዎ እኛ ራሳችን በጣም በጉጉት ላለፉት ሳምንታት ስንጠብቀው የነበረ ቀን ነውና እንግዲህ ከዚህ ፕሮግራማችን ሲጀምርም ስንላችሁ ነበረ፣ አላወቅንም ነበረ። ዛሬ ግን ይሄው ቀኑ ደረሰ፣ ሰዓቱ ደረሰ። በቤቱ ሽልማቱ ሊወጣ። አቤት ማነው እድለኛ ነው?
ታዲያ ይህንን የሽልማትና የዕጣ ስነ ስርዓት ለመታዘብ ከኢትዮጵያ ሎተሪ አገልግሎት አቶ አትክልት ስብሐት ከኛ ጋር ናቸው። እንኳን አደረሰው፣ እንኳን ደህና መጡ። እንኳን አደረሰው። ወጣቱ ምን መሰላችሁ? ከእጅ ንክኪ ነው፣ በማሽን ነው፣ ሁሉ ነገር እዚሁ በይፋ ነው የሚወጣው ማለት ነው። ደስ የሚለው ደግሞ እኛ አልተሳተፍንበትም። ተሳትፎ ለማን ነው? ለተመልካቾቻችን፣ ለቤተሰቦቻችን በሙሉ። ምክንያቱም እቺ መኪና እንግዲህ ለበዓል ትሁን መቼ እንደሚሰጥ ብቻ መኪና ሽልማት እንዳለ ከተነገረበት ቀን አንስቶ እስካሁን ድረስ 7696 ኤም መኪና ብሎ ቴክስት ያደረጉ በጣም ብዙ ሰዎች አሉ። እርግጥ ነው ኢቢኤስ ቴሌቪዥን መኪና ለመሸለም ብርቁ አይደል? አዎ፣ ቤት ይሸልማል፣ መኪና ይሸልማል። ትልቁ ነገር ደግሞ ፍቅር ይሸልማል። ሁሌ ፍቅር ይሸልማል። የዛሬው ግን ለየት የሚያደርገው በአንድ ቴክስት ብቻ ለሁሉም ተመልካቾች፣ ለሁሉም የኢቢኤስ ቤተሰቦች በሙሉ ለወዳጆች። ይሄንን እንግዲህ ባለፉት ሳምንታት በጣም ስንናገር ስንገልጽ ባሻ እንዳትሮጥልህ ሱዙኪ ኤክስፕሬሶ በጣም እና ባለፉት ሳምንታት የተለያዩ ሽልማቶች ሲሸለሙ ነበር ለቤተሰቦቻችን። ይሄኛው ትልቁ ግን በጉጉት ሲጠበቅ የነበረው ሽልማት ቀኑ ሰዓቱ ደርሶ እዛው ላይ ነው እና በእኛ ጋር ቴክስት የላካችሁ ወይ ደግሞ ዩቲዩብ ላይ ኮሜንት ያደረጋችሁ አይደለም 7696 ኤም መኪና ብላችሁ የስልክ መልእክት የላካችሁ ብቻ ናችሁና ዕጣ ውስጥ የገባችሁት። በጣም ብዙ ተመልካቾቻችን የኢቢኤስ ቤተሰቦች ይህንን መልእክት ልከዋል። ዛሬ ዕጣው ለማን እንደሚወጣ እኔ ሙቀት ለቀቀብኝ። በነገራችን ላይ ሱዙኪ ኤክስፕሬሶ እቺ መኪና የነዷት ሲያወሩ ሰምቻለሁ። ጸግዬ በጣም ይሄ አንቱ ባያቸው እኚህ መኪና ለምን መሰለህ ዮኒ ስታያት አንቱ ባያቸው ጸገረ ታዩ አዲስ ናት እና አንቱ አታስረጃት። አዲስ መኪና ናት እንዴ! አዲስ መኪና በጣም አሪፍና ጠንካራ መኪና ማለት ነው። የነዷት ሲያወሩ ሰምቻለሁና በጣም አሪፍ መኪና። ለፓርኪንግስ ቦታ ለሄዳ ሽልክብት ነው። ስለዚህ ዮኒ ቅድም እንዳልከው ነው። ከዚህ ቀደም ቤትም ሆነ መኪና በሌሎች ፕሮግራሞች ተሸልሟል በኢቢኤስ። ዛሬ ግን በእሁድን በኢቢኤስ ለመጀመሪያ ጊዜ በትንሳኤ በዓል ቀን መኪናዋ ትሄዳለች። እስኪ ዮኒ መሄዷ ነው መሰናበቷ ነው ችላው ምንድነው? መሄዷ ነው መሰናበቷ ነው ችላው ምንድነው? ዮኒ እስቲ ነካ አድርጉት። እስከዛ እስቲ 0-0 እስቲ ሁላችሁም ለአምሮት እንዲሆን አይኛ እኔና ሮቤል አብረናት ከርመና ዮኒ 0-0 ደግሞ መሆኑ ጥቅሙ ምን እንደሆነ ታውቃለህ? ሰርቪስ የለብህ ምን የለብህ በየ5000 ብቻ ዘይት መቀየር። ስለዚህ ለባለ ዕድል ምንም ጭንቅ ሳናስተርፍ ነው የምንሰራው። ዕጣውን ልናወጣ ነው። ባለ ዕድሎች ተዘጋጁ። አሟሙቁ። አይዟችሁ ማራገቢያ ነው ያዝነበረ ተዘጋጁ። ደጋግመን ለመናገር ሞክረናል። የኢቢኤስ እዚህ የስራ ባልደረቦችን በሙሉ አይመለከትም ይሄ ዕጣ። እኛ አይመለከትም። እንዲሁም ቤተሰቦቻችን የኛ የራሳችን የግል ቤተሰቦቻችን አይመለከትም። እኔ በዙሪያ ያሉ በጣም ብዙ ሰዎች ግን ቴክስት አድርገዋል። ይቅ ናቸው። እሱ ይኸውልሽ ማን ይወስናል? ከብሔራዊ ሎተሪ ታዛቢ ያለ ለማን ይወጣል ምን ይወጣል የሚለውን ስርዓቱ በቃ ስሙዝ ነው የሚሆነው። እኛ ብቻ አሁን ለማውጣት ዝግጁ መሆን ያርግላቸው። አቦ ያርግላቸው። መሄዷ ነው መሰናበቷ ነው መኪና ቻው ቻው። መሄዷ ነው መሰናበቷ ነው መኪና ቻው ቻው። ኮንኮላታ መኪና ኮንኮላታ ይመቻት። አቦ ይመቻት። ያው መጀመሪያው መክፈቻውን ሰጥተናቸዋል። እኛ ደግሞ አብራን የከረመችው ብዙ አታችመንት አለን ከመኪናዋ ጋር እና ቁልፉን እንቀበላለን። ሉላ ደግሞ ትልቁ እንትኗ ዕጣ ቶሎ አትለቅ። ፍሪጅ በመከራ ነው የወጣው። ምን ብዬ ነው የምሰራው? ሮቢ የሹፌሩ የጠራችሁ ላይ ጋቢና ግባና ንዳ ብዬ ነበር። እሺ ቦዲጋርድ ነው ፊልም በቃ በዛ አንዴ ግን ጭብጨባ አነሰ ባልጋ ወይ ለዓመት በዓል ጎማው እንዴት ነው? ለዓመት በዓል ሹፌሩ እንዴት ነው? ለዓመት በዓል በጣም አሪፍ ነው። ለዓመት በዓል መሪው እንዴት ነው? ለዓመት በዓል
አስተማማኝ ነው። ለዓመት በዓል ቦዲው እንዴት ነው? ለዓመት በዓል በጣም ቆንጆ ነው። ለዓመት በዓል ስፖኪዮ እንዴት ነው? ለዓመት በዓል ያሳያል። እስቲ ክላክሷል። ሹፌር ሉሊታ ባይ ባይ። ሄዴ ነው መሰናበቴ ነው። ችላው ምንድን ነው? መሰናበቷ። እንሂድ። ብቻሽን አትሂጂ ሉሊታ፣ ብቻሽን አትሂጂ። ምን ያህል ሰፊ እንደሆነ ላሳይ። አቤት አቤት! እስቲ ዘመኑ የሴቶች ነው ይለዋል። ዘመኑ የሴቶች ነው። ለዓመት በዓል መኪናው እንዴት ነው? ለዓመት በዓል በጣም ይሰራል። ለዓመት በዓል ጎማው እንዴት ነው? ለዓመት በዓል በጣም ይሰራል። ለዓመት በዓል ቦዲው እንዴት ነው? ለዓመት በዓል በጣም ይሰራል። ለዓመት በዓል ሞተሩ እንዴት ነው? ለዓመት በዓል አስተማማኝ ነው። ለዓመት በዓል ማርሹ እንዴት ነው? ለዓመት በዓል በጣም አሪፍ ነው። እስቲ ላይ ሉሊታ እንዴት ነች? ለዓመት በዓል በጣም አሪፍ ነው። በጣም ጸጊ እንዴት ነች? ለዓመት በዓል ለዓመት በዓል ሮቤል እንዴት ነው? ለዓመት በዓል መኪናውን ይነዳዋል። አንድ አለበት ሁኒ ደግሞ 3 2 1 ወይኔ ተስፋ የተበላው ተስፋ የቀረው ቻይልድ ሎክ ነው። ባሽ እስቲ ዘጋ ባት ሱዙኪ ስፕሬሶ ሰው ጉርሻ ፖዝ ያደርጋል። ፖዝ አይታያችሁም? የጉርሻ ፖዝ እስኪወጣ ወገን እንብላው። እየጠበቁ እንዴት አድርገው ይብሉባል። በግና ዶሮ ደግሞ የተበላ መኪና ሊወጣ ሲሆን ደግሞ ስሜቱ ሌላ ነው። እኛ እንግዲህ እቺ መኪና ከተገዛች ጀምሮ አብራን ትንሽ ሳምንታት አብራን ስለቆየች ልትሄድ ስለሆነ ቅርብ ይላል። የእናንተ ደስታ ግን ቅር ያለኝ ብዙ ተጨንቄ ከንቱ ላላገኝ ያገኛት ነው አንቺን እኛንና እኛ ከንቱ ላላገኝ። ስለዚህ ጣውጣ በቃ ተጨነቀ። በጣም ዝፈናችሁላት፣ ግን የእናንተ ደስታ ደግሞ ከኛ አይበልጥም። የእናንተን ደስታ ነው የምንፈልገው። ስለዚህ በበዓል ቀን እንኳን አደረሳችሁ የምንለው መኪና በመስጠት ስለሆነ ባለ እድለኛው ጋር ልንሄድ ነው። ቁርጥ ነው በቃ አይዟችሁ። በቃ አይዟችሁ ቁርጥ ነው መሄዷ ቁርጥ ነው በቃ። ማን ጋር ነው የሚለው ብቻ ነው አሁን ደግሞ እያስጨነቀን ያለው። አጓጊ ነው። ቁልፍ የታል? ቁልፋቸው የታል? ረጅሙ ልጅ ትቀርባለህ አንተ ለመሬት በመስኮት ትቀርባለህ። አመሰግናለሁ። በየቤታችሁ ሆናችሁ 7696 ኤም መኪና ብላችሁ ቴክስት ብቻ ያደረጋችሁ ሰዎች አንድ ሰው እድለኛ ነው። ቀጥታ ወደ እጣ ማውጣት ስነ ስርዓት ነው የምናልፈው። እሁድን በኢቢኤስ ወደ ኋላ መለስ ብለን ስናስታውሰው ሲጀምር አስታውሳችሁ? እሁድን በኢቢኤስ ሲጀምር በምንድን ነው የጀመረው? በፋሲካ ፕሮግራም። አቤት! ዛሬ ደግሞ በእሁድን በኢቢኤስ የመጀመሪያዋ የመኪና ስጦታ ደግሞ ይኸው ልትወጣ ነው። እሁድም በኢቢኤስ ገደኛ አይመስልሽም? ገደኛ ነው እና ደግሞ ይቀጥላል። ግን እሁድም በኢቢኤስ ዛሬ ምን ሆኗል? ፋሲካን በኢቢኤስ ሆኗል። ፋሲካን በኢቢኤስ እኔ በነገራችን ላይ ልቤ እዛ ጋር ነው ያለውና ያወራችሁና ወደ ስክሪኑ የዞር ነው። እዚህ ጋር እንግዲህ ከፊት ለፊት ራሱ ነው የሚያወጣው። ራንደም ፒክ ይታያችኋል አይደለ? ራሱ ሲያወጣ ነው እኛ እዚህ ጋር ስሙንና እድለኛውን ምን እናገረው። ራንደምሊ ራሱ ሲስተሙ ነው ራሱ ሲስተሙ እዛ ጋር ያወጣዋል ማለት ነው። ይሄ ሲስተሙ የሚባለው ሰው ያናፈቃችሁ። አሁን እንግዲህ እጣውን ልናወጣ ዝግጅት ላይ ነን። ይሄ ከኢቢኤስ ቴሌቪዥን ለናንተ ለሁላችሁም ለተመልካቾቻችን የፍቅር ስጦታችን ነው። ይመጥናል፣ ይበቃናልንም ሁሌ እንሰጣለን። አብራችሁን ስለሆናችሁ ሁሌ ደግሞ እናመሰግናችኋለን። አሁን እጣውን ልናወጣ ነው። ዝግጁ? አቤት አቤት። ከኢትዮጵያ ሎተሪ አገልግሎት አቶ አትክልት ስብሐት እዛ ጋር አሉ እየታዘቡ ነው። እጣው ሊወጣ ነው። እጣው ሊወጣ ነው እንግዲህ። እሺ ከ10 ጀምረ ሊቆጠር ነው። እሺ 10 9 8 7 6 5 4 3 2 1 ዛሬ
092358 መጨረሻ። ሲስተሙ እንግዲህ እጣውን አውጥቶታል። ስልክ ቁጥራቸው ቀኑ ቴክስት የተደረገበት ነው እያየን ያለው 230923 ጀምሮ 58 የሚያልቅ ስልክ ነው። ስለዚህ እንደውላለን። አሸናፊው ታውቋል። ሊደወል ነው ወገን፣ ሊደወል ነው። ወይኔ ዝግጁ ናችሁ ወይ? Are you ready? ይኸው ደውለናል። ማጋ ይገባ ይሆን? እየጠራ ነው። አረጋጉት ወገን፣ አረጋጉት። ጤና ይስጥልን። እንኳን አደረሰሽ። እንኳን አብሮ አደረሰን። ማን እንበል? ቤተል እባላለሁ። ቤተል፣ ይሄ ስልክ ያንቺ ነው? የራስሽ ነው? አዎ የኔ ነው። ከኢቢኤስ ነው የምንደውልልሽ። ኢቢኤስ ቴክስት አድርገሽ ነበር? አዎ አድርጌ ነበር። ምን ብለሽ ቴክስት አድርገሽ ነበር ቤተል? የሆነ የመኪናውን መኪና ቤተል እንኳን ደስ ያለሽ፣ የመኪናው አሸናፊ ሆነሻል። ቤተል ተማሪ ነሽ? ሰራተኛ ነኝ። ቤት እየቀወጡ ነው። እንኳን ደስ አለሽ፣ የመኪናዋ ተሸላሚ ሆነሻል። ከየት አካባቢ ነው ቤተል? የት ነሽ? ገጅ አካባቢ ነኝ። ያማናል ባለው ገርጂ ያንስ ቤተል፣ አንቺ መኪናውን ላሸነፍሽው ሉላ፣ ሮቤል፣ ዮናስ፣ እኔ ስቱዲዮ ውስጥ ሁሉም ሰው እየዘለለ ነውና ስለ ራስሽ ንገሪን እስኪ። ምን ልበል? ስለ ራሴ ያው አስተማሪ ነኝ። ያሆ አቧራው ጨሰ። ቤተል ብቻሽን ነው የምትኖሪው ወይስ ከማን ጋር ነው የምትኖሪው? አይ ከቤተሰብ ጋር ነው የምኖረው። ስንተኛ ልጅ ነሽ? ሁለተኛ። የምን መምህር ነሽ ቤተል? እኔ ኤርሊ ይር ነው የማስተምረው። ምን ኤርሊ ይሮች ነው? ይሮች። መኪናው ይደርሰኛል ብለሽ አስበሽ ነበረ ቴክስት ታደርጊ? ኧረ አላሰብኩም። ደስ ዝም ብላ እናቴ ሞክሪ ምናምን ብላ ሞክሪውን ዝም ብዬ ነው ቴክስት ያደረኩት እንጂ ጭራሽ አስቤው አላውቅም። እናትሽ አሉ? አላሰብኩትም። እናትሽ አሉ? አለች። አዎ። እስቲ ያገናኙ። እንኳን ደስ ያላችሁን በላችሁ እስኪ ጠራቸው። ሄሎ ጤና ይስጥልን ማማ፣ እንኳን ደስ አለዎት። እንደምንዎት? እንኳን አብሮ ደስ አለን። ልጅ ወለዱ እርሶ? ቤተልን ወለዱ እርሶ? ብያት ነው ሞክሪ ብያት ናቸው የሞከሩት። ግን ማዘር አንድ ነገር ረሳን። ሙሉ ስሟን ይንገሩን እስቲ ቤተል፣ ሙሉ ስሟን ከነ አባት ይንገሩን። ቤተል ሀብተማርያም ታፈሰ። ቤተል ሀብተማርያም ታፈሰ። እማማ እንኳን ደስ ያለዎት። እንኳን አብሮ ደስ አለን። ቤተል ሁለተኛ ልጅ ነኝ ለቤቱ አለች። አዎ ሁለተኛ ልጅ። ይቺ የፋሲካ ዕጣ መኪና ለቤቱ ስንተኛ ናት? ስንተኛ መኪና ናት ለቤቱ? ኧረ የመጀመሪያ ናት። ሰው ሲወዳ ይነዳል። በጣም እጣው ሲወጣ ኃይለኛ ጫጫታ እየሰማን ነበር። ሰብሰብ ብላችኋል? አንድ ጥያቄ ላይ ቤተል መንጃ ፍቃድ አላት? ነው ወንድሟ አሉ። መንጃ ፍቃድ አላት ማዘር? መንጃ ፍቃድ የላትም። ታወጣለች። ለማመዳለች። ዛሬ በዓል ነው። ነገውኑ በጠዋት 2:00 ላይ ትመዝገብ። በቃ እሺ። አይነጋ። እስከዛ እኛ እንሾፍረዋለን፣ ችግር የለም። እሺ። እንግዲህ እስካሁን ድረስ ለበዓል የተለያዩ የቤት እቃዎች በግ፣ ዶሮ ነበር ስንሸልም የነበረው። ትልቁ የፋሲካ ስጦታ መኪና ነው። እሱ እናንተ ቤት ነው የገባው። አዎ በጣም ደስ ይላል። ይሄ እንግዲህ እግዚአብሔር ያደረገው ነው። እናመሰግናለን በጣም።
እንኳን ደስ አሉ። እንኳን ደስ ያላችሁ በድጋሚ መልካም ግን በዓል። ይሄ የመጀመሪያ ቴክስቷ ነበር የመኪናው ብቻ ወይስ ከዛ ፊት እሑድን በኢቢኤስ ላይ ቴክስት ታረግ ነበር ቤተል? ሁሌ እንከታተላለን፣ ሁሌ እናረጋለን። ስለዚህ ትክክለኛው ቦታ ነው የገባው መኪናው። አዎ ቤተል በድጋሚ እንኳን ደስ ያለሽ። አለሽ መስመር ላይ አለች። የት ሄዳለች? ምን አሁን በመኪና ሽው ወለም አሁንም ጠራህ ሽርሽር ልታወራ ነው? አንዳንድ ቀን ገቢና በጣም ደስ ያለኝ ይሄ ምንድነው ፕሮክሲሚቲ ቅርበት የሚባል ነገር አለ አይደል? ለአስተማሪ መውጣቱ በእውነት እኔ የኢትዮጵያ መምህራን ማህበር የክብር አምባሳደር ነኝ። አቤት ደስታ እና ለአስተማሪ የሚሆን ነገር በጣም ደስ ይላል። እጅግ በጣም ደስ ይላልና ቤተል በኢትዮጵያ መምህራን ስም ደስታችንን በአንቺ ስም እንገልጽልሻለን። ኢቢኤስ ቴሌቪዥን ይሄ ገና ጅማሮ ነው። ይቀጥላል። ሎቤድ ይቀጥላል። ገልባጭ ይቀጥላል። ገና ብዙ ነገር አለ። እስከ መርከብ ነው። ቤተል አንድ ጥያቄ ጠይቀልኝ። ቤተል ወደ ስራ ቦታ እንዴት ነበር የምትሄጂው እስካሁን ድረስ? እስኪ ንገሪኝ። ብዙ ብቅ አይደለም ከሰፈሪ ሰዎች ትራንስፖርት ቦሌ አካባቢ ስለሆነ የምሰራው ከገርጂ ቦሌ ታክሲ ይዤ ነው የምሄደው። ታክሲ ይዘሽ ነው የምትሄጂው? አሁን መንጃ ፈቃድሽን አውጪ ተለማመጂና በመኪናሽ ነው የምትሄጂው። ግን አንድ ጥያቄ ለቤተል ደግሞ አለኝ። ቤተልዬ ምን መሰለሽ እኔ ደግሞ የምጠይቅሽ እጣው ከወጣልኝ ምን አደርጋለሁ ብለሽ አስበሽ ነበር? እንጃ ይወጣልኛል ብዬ አላሰብኩም። ልሞክር ብዬ ነው። ስንት ቴክስት ላክሽ? አንዴ ነው የላኩት፣ የዚህኛው ማለት ነው። ዋው እድለኛ ናት። እንኳን ደስ አለሽ። እድለኛ አለ ጥያቄ? እኔ እንኳን ደስ ያለሽ ነው ማለት የምፈልገው። ያው ገርጂ አካባቢ ቢሮአችን እዛ አካባቢ ነው። ስታገኝን አደራ እየሸኘሽን ብርቱካናማ የኢቢኤስ ቀለምን የደረሰሽ እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። በጣም አመሰግናለሁ። ቤተል ሀብተ ማርያም ታፈሰ መኪናዋ ለቤተል ወጣለች። በሙያ መምህርት እንደሆነች ነግራናለች። ፋሲካ ድርብ በዓል ነው። ከቤቱ 2 ሰው እንደሞከረ እናትየው ነግረውናል። ጋሼ ደግሞ በግ ሊገዙ ወጥተዋል። እርግጠኛ ነኝ በቤተል መኪና ነው የሚመለሱት። መመለሻ ምንም አያስቡ። ይሄ ፕሮግራም ቀጥታ ሽልማቱ በሚወጣበት ጊዜ ከኢትዮጵያ ሎተሪ አገልግሎት በታዛቢነት አቶ አትክልት ስብሐት አሉ። እርሳቸውንም እንዲሁም ድርጅቶን እጅግ በጣም ልናመሰግን እንወዳለን። እናመሰግናለን። ሶ ቤተል በጣም ነው የምናመሰግንሽ። በድጋሚ እንኳን ደስ ያለሽ። የመጨረሻ መልእክት ካለ? በጣም አመሰግናለሁ። ከዚህ በላይ የሚለው ነገር የለም። ተረጋጊ። ይገባናል። እኔ አሁን መኪና ቢደርሰኝ እኔም ላላወራ እችላለሁ። ቆማም ላትሄድ ትችላለች። ጸጊ ቆማም ላትሄድ ትችላለች ነው የሚባለው። እውነት ነው። በጣም እናመሰግናለን። ይልመድብሽ። ከዚህ በኋላ የፔሮል ላይ በእንትን የምትፈርሚ በሐሳብ በመናብ የምትፈርሚ የኢቢኤስ ቤተሰብ ሆነሽ። እናመሰግናለን። እንኳን ደስ አለሽ። እንኳን ደስ አላችሁ። እናመሰግናለን። መልካም እንኳን ደስ አለሽ። እንኳን ደስ ያለሽ። እንኳን ደስ ያለሽ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። እንኳን ደስ ቤተሰብ በሙሉ ነው። እንዴ ማዘር እንዴ እሳቸው ናቸው እኮ። የእናት ምክር ግን መስማት አየህ አይደለ? ዮኒ ማዘር ግን በጣም ማዘር ይለያል። በጣም እንግዲህ የቤተል ቤተሰቦች እንኳን ደስ ያላችሁ። ስለዚህ አሸናፊዋ ቤተል ሀብተ ማርያም ታፈሰ ናት። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። እንኳን ደስ ያለሽ ቤተል። ይሄው የፋሲካ ስጦታ የደስታውን ርጭት ያሰላም ፓራሹት በል፣ ናሳ በል፣ መንኮራኩር በል፣ ውቅያኖስ በል፣ 13 ደቂቃ በል። መሸለም የለመደው ኢቢኤስ ቴሌቪዥን ዛሬ በአውደ ዓመቱ መኪና ለመምህርት ቤተል እንግዲህ በትንሳኤ በዓል እንኳን ደስ ያላችሁ ብለን እቺ መኪና እነ ቤተል ቤት ገብታለች። እኛም የነሱ ደስታ እኛ ጋር ተጋብቶብናልና መልካም የትንሳኤ በዓል ይሆናል። ገርጂና አካባቢው ድንኳን ነው፣ የደስታ ድንኳን ይጣላል፣ ሰንጋው ይጣላል። እኛ ደግሞ የዛሬ ሳምንት በእሑድን በኢቢኤስ በዳግማዊ የትንሳኤ ፕሮግራማችን መኪናዋን ለባለቤቷ ወደ ማስረክሳለን። 7696 ኤም መኪና እያላችሁ የተሳተፋችሁ በሙሉ ደግሞ ስለተሳተፋችሁ እናመሰግናለን። መልካም በዓል ይሁንላችሁ። መሳተፋችሁን ቀጥሉ። ሌላ እጣዎች ደግሞ በተለያየ ጊዜ እያወጣን እንገናኛለን። ቤትዬ ቁልፉን ክሎዝ ከፈለግሽው እመጣለሁ። ቀስ ሳታሽከረክርባት
ክሎዝ ካም ክሎዝ ቤቲ እንኳን ደስ ያለሽ። ደስ ያላችሁ ሞት እንድላ አድርጎ